አማርኛን አይገባንም፣ ከዚህ በኋላ ማንበብ አልችልም፣ መጻፍ አልችልም እያላችሁ የምትሳቀቁ ሁሉ ዛሬ ቀለል ባለ ሁኔታ አማርኛን በተለይ ረዣዥም ቃላቶችን ወይም ደግሞ በአንድ ቃል ውስጥ ከ5 በላይ ፊደል ሲኖሩና ሌሎችንም እንዴት አድርገን ማንበብ እንደምንችል አብረን እናያለን። በተለይ ጀማሪዎች ከሆናችሁ ለዚህ ቻናል አዲሶች ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ እና ሼር ያደረጋችሁ ከተከተሉ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። ቀለል ባለ ሁኔታ በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋለን። ዛሬ የምናያቸው ደግሞ ረዣዥም ቃላቶችን እንዴት አድርገን በቀላሉ ማንበብ እንደምንችልና እንዴትስ ከመጀመሪያው ጀምረን ከመሰረቱ ፊደላትን ስንቆጥር ቆይተን አሁን ወደ ቃላት ስንገባ እንደነዚህ አይነት ቃላቶችን በምን አይነት ሁኔታ ማንበብ እንደምንችል አብረን እናያለን። እዚህ ጋር እንደምታዩት አማርኛ አይገባኝም ለምትሉ ብቻ ነው። ስለዚህ እዚህ ጋር አንድን ቃል ለማንበብ ወይም ለመጻፍ መጀመሪያ ማድረግ ያለብን ነገር ምንድነው? ፊደላትን ነጣጥለን ማወቅ አስፈላጊ ነው። የፊደላትን ድምጽ ማወቅ አስፈላጊ ነው። ፊደላት ከየትኛው ቤተሰብ እንደመጡ ማወቅ አስፈላጊ ነው። እነሱን ካወቅን በኋላ አገጣጥመን ለማንበብ መጀመሪያ የመጀመሪያውን ፊደል እንይዛለን። ከዛ ሁለተኛ፣ ሶስተኛ፣ አራተኛ እያልን እያያዝን እንሄዳለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት የመጀመሪያው አ ነው አይደለ? ከዛ ስ ነው። ስለዚህ አስ ብለን እንይዛለን። ከዛ ተ እንጨምርበታለን፣ አስተ ይሆናል። ከዛ ባባ ሁለት ጊዜ ይሆናል። አስተ ብለን የነበረው ባባ ስንጨምርበት አስተባባ ይሆናል። ከዛ ሪ ስንጨምርበት አስተባባሪ የሚል አንድ ቃል ይሰጠናል። ስለዚህ ጀማሪዎች ከሆናችሁ በእንደዚህ አይነት አንብቧቸው፣ ፊደላትን በመቁጠርና በማያያዝ። ለምሳሌ ቁጥሩን ስንቆጥር 1 2 3 4 እያልን ነው የምንቆጥረው። ስለዚህ እናንተም መጀመሪያ አንድ ፊደል ትቆጥራላችሁ፣ እዛ 2 እዛ 3 እያላችሁ እንደ ፊደሉ ብዛት እያያዛችሁ መሄድ ነው። አንዱን ይዛችሁ ሌላኛውን መቀጠል። ልክ እንደዛ ስታደርጉት የበለጠ ቀላል ይሆንላችኋል። ስለዚህ ይሄንን ለማግኘት አስተባባሪ፣ አስተባባሪ የሚል ቃል ይሆናል ማለት ነው። ይሄኛው ደግሞ የመጀመሪያዋ ኢ ነች። ከዛ ት ኢት ኢት፣ ከዛስ ዮ ኢትዮ፣ ከዛስ ጵ ኢትዮጵ ኢትዮጵ፣ ከዛስ ያ ሲጨምሩበት ኢትዮጵያ የሚል አንድ ትርጉም የሚሰጥ ቃል ይሰጠናል። ስነ ስነ ስነ፣ ከዛስ መ ስነመ፣ ከዛስ ለ ስነመለ ስነመለ፣ ከዛስ ኮን ጨምሩ ስነመለኮ፣ ከዛ ትን ስጨምሩት ምን ይላል? ስነ መለኮት፣ ስነ መለኮት ብሎ ራሱ ይመጣላችኋል። ሌላው እዚህ ጋር ደግሞ ዲ ሶስተኛ ዲ፣ ከዛ ሞ ዲሞ ትላላችሁ፣ ዲሞ፣ ከዛስ ክ ዲሞክ ዲሞክ፣ ከዛስ ራ ዲሞክራ ዲሞክራ፣ ከዛ ሲጨምሩበት ዲሞክራሲ ዲሞክራሲ። ስለዚህ በቀላሉ እንደዚህ ያደርጋችሁ ማንበብ ትችላላችሁ። በቀላሉ ጀማሪዎች ከሆናችሁ ፊደላትን አገጣጥማችሁ ቃል ለመመስረት የሚያስቸግራችሁ መጀመሪያ አንዷን ፊደል ከዛ 2 ከዛ 3 እያላችሁ እስከ መጨረሻው ፊደሉን በአንድ ላይ በማሰባሰብ አንድ ቃል መመስረት ቀላል ነው። ስለዚህ ይሄ ዲሞክራሲ ይላል። ሌላው ቴ አምስተኛ፣ ከዛ ክ ቴክ ቴክ፣ ከዛ ኖ ጨምሩ ቴክኖ ይሆናል አይደል? ቴክኖ፣ ከዛ ሎ ጨምሩበት ቴክኖሎ ቴክኖሎ፣ ከዛስ ጂ ጨምሩበት ቴክኖሎጂ የሚል አንድ ቃል ይሰጠናል። ቴክኖሎጂ። ሌላው እዚህ ጋር ደግሞ ስ አለ፣ ከዛ ነ ስነ ስነ፣ ከዛስ ጹ ስነ ጹ፣ ከዛስ ፉ ፋ ይሆናል ስነ ጹፋ ስነ ጹፋ፣ ከዛ ዊ ሲጨምሩበት ስነ ጹፋዊ ይሆናል ስነ ጹፋዊ። በቀላሉ እንደዛ አድርገን ማንበብ እንችላለን። ወደ ቀጣዩ ደግሞ እንሂድ። ስል ይላል አይደል? መጀመሪያ ስ ከዛ ል ስል፣ ከዛስ ጣ ጨምሩ ስልጣ ስልጣ ይላል አይደል? ከዛ ኔ ጨምሩ ስልጣኔ ስልጣኔ፣ ከዛ ወ ጨምሩ ስልጣኔ ወ ይሆናል አይደል? መጨረሻ ላይ ችን ጨምሯል ስልጣኔዎች የሚል አንድ ቃል ይሰጠናል። ስልጣኔዎች። ሌላው ማ አራተኛ ማ፣ ከዛ ህ ጨምሩበት ማህ፣ ከዛ በ ጨምሩ ማህበ፣ ከዛ ረ ጨምሩ ማህበረ ማህበረ ይሆናል አይደል? እዛ ሰ ጨምሩ ማህበረሰ፣ የመጨረሻዋን ብ ስትጨምሩ ማህበረሰብ የሚል አንድ ቃል ይሰጠናል። ማህበረሰብ። ሌላው መ የመጀመሪያ፣ ከዛ ሀ መሀ መሀ፣ እዛ ር ጨምሩበት መኸር መኸር፣ ከወራቶች ከአራቱ ወራቶች አንዱ ነው ማለት ነው መኸር። መለ መለ፣ ከዛ ዋ ጨምሩ መለዋ መለዋ፣ ድጋሜ ወ አድርጉ መለዋ ወ መለዋ ወ፣ ከዛስ ጫ መለዋወጫ የሚል ቃል ይሰጠናል። መለዋወጫ። መን መን፣ ከዛ ግ ጨምሩበት መንግ መንግ፣ ስ ጨምሩበት መንግስ መንግስ፣
ከዛ ታ መንግስታ ይላል አይደለ? ከዛ ት ጨምሩበት መንግስታት የሚል ቃል ይሰጠናል በቀላሉ መንግስታት። በ ከዛ ተ በተ ከዛ ና ጨምሩ በተና በተና ከዛ ጠ ጨምሩ በተናጠ ከዛ ል ጨምሩ በተናጠ ል። አያችሁ በቀላሉ እንደዚህ አድርገን ማንኛውንም ረዥም ቃል ቢሆን እንደዚህ እያደረግን ማንበብ እንችላለን በተናጠል። ሌላው የመጨረሻው ላይ ስንሄድ አ ነው። ከዛ ገ አገ አገ ከዛ ል አገል አገል ከዛ ግ አገልግ አገልግ ከዛ ሎ አገልግሎ ከዛ ት ራሷ ትመጣለች አገልግሎት አገልግሎት። እዚህ ጋር ደግሞ ሰ የመጀመሪያ ላ ሰላ ከዛ ማ ጨምሩ ሰላማ ይሆናል አይደለ? ሰላማ ከዛ ዊ ጨምሩ ሰላማዊ ከዛ ትን ጨምሩባት ሰላማዊት የሚል ቃል ይሰጠናል። ሰላማዊት። እዚህ ጋር ደግሞ ኢ ሶስተኛ ከዛ ን ኢን ይሆናል። ኢን ከዛ ዱ ሲጨምሩ ኢንዱ ኢንዱ ከዛ ስ ሲጨምሩ ኢንዱስ ኢንዱስ ይሆናል አይደለ? ከዛ ትጨምሩ ኢንዱስት ኢንዱስት ከዛ ሪ ጨምሩ ኢንዱስትሪ ኢንዱስትሪ የሚል ቃል ይሰጠናል። ዲ ሶስተኛ ያ አራተኛ ዲያ ዲያ ስ ዲያስ ዲያስ ከዛ ፖ ጨምሩበት ዲያስፖ ከዛ ራ ጨምሩበት ዲያስፖራ ዲያስፖራ የሚል ቃል ይሰጠናል። ከዚህ ደግሞ መ የመጀመሪያ ዥ መዥ መዥ ከዛስ ገ መዥገ ይሆናል አይደለ? መዥገ ከዛ ሮ ጨምሩበት መዥገሮ ከዛ ቺ ጨምሩበት መዥገሮች መዥገሮች የሚል ቃል ይሰጠናል ማለት ነው። ሌላው የመጨረሻው ተ ከዛ ቋ ተቋ ከዛ ማ ጨምሩ ተቋማ ከዛ ዊ ጨምሩ ተቋማዊ የሚል ቃል ይሰጠናል ማለት ነው። አማርኛን እንዲሁም እንግሊዝኛን ጀማሪዎች ሆናችሁ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ባላችሁበት ሆናችሁ በኦንላይን በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና እንዲሁም ላይክ እና ሼር እያደረጋችሁ ለጓደኞቻችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።